ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በቀጥታ ወደ ጉዳዩ ልግባ ብዬ ነው። አሳዛኝ በጣም መረጃዎች አሉ፣ በጣም የሚያናዱ መረጃዎችም አሉ። ከዛ በተጨማሪ ስለ ዮርዳኖስም ጥቂት ነገሮች የሚያነሳቸው ነገሮች ይሆናሉ። አንዳንድ ነገሮች ትንሽ የተለጠጡ ጭምር እየመሰለ ስለመጣ እሱ ነገር ላይ የምንነጋገራለን። ዘመድኩንም የሚያነሳው ሀሳብ ስላለ እሱም በሰፊው እንመለከታለን። ምንድነው የምንሰማው ነገር እያልን ከሆነ እንግዲህ ዛሬ ማህበረ ቅዱሳን ባወጣው መረጃ ላይ ባሌ ሮቤ ላይ ማለት ነው አንድ ካህን ከነ ባለቤታቸው እንደተገደሉ ይናገራል። ዜናውን ላንብብላችሁ። በሮቤ ወረዳ በገደብሳ ደብረሰላም መድኃኔዓለም ቤተክርስቲያን ካህን በአሰቃቂ ሁኔታ ተገደሉ ይላል። ኤምኬን ያዘጋጀው ሰኔ 23 ይላል። ዛሬ ወጣ መረጃ ማለት ነው። በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋዬ ረታ ሰኔ 21 ቀን 2017 ዓ.ም ከምሽቱ 1 ሰዓት ተኩል አካባቢ ላይ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸውን ተገልጿል። ማህበረ ቅዱሳን ሚዲያ በደረሰኝ መረጃ ባለቤታቸው በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን አካባቢው ካህኑ የተወለዱበት እና ከድቁና ጀምሮ እስከ አሁን የሚያገለግሉበት ድረስ በዚሁ ማዕረገ ቅስና እስኪደርሱ ድረስ እዚሁ አካባቢ ያገለግሉ የነበሩ አባት እንደሆነ ተነግሯል። እንግዲህ የካህኑ ስርዓተ ቀብር ትናንትና ዕለት ሰኔ 22 ዓመተ ምህረት ከቀኑ 5 ሰዓት አካባቢ ላይ የሮቤ ደብረ ሰላም ቅድስት ማርያም ቤተክርስቲያን መፈጸሙን በደረሰ መረጃ መለከተ ይላል። በአሁን ሰዓት በወረዳው እየተባባሰ የሚገኘውን አፈናና ግድያ በመፍራትና በመስጋት በአካባቢው የሚኖሩ ምዕመናን ከከተማው ለቀው እየተሰደዱ መሆኑን ታውቋል። ቀሲስ ተስፋዬ ረታ የ7 ልጆች አባት ሲሆኑ ልጆቻቸው ምንም አይነት ስራ መስራት የማይችሉና ህፃናት በመሆናቸው ለመጠለያ የሆናቸው ዘንድ የወረዳው አስተዳደር 200 ካሬ ሜትር መስጠቱን የተናገሩት መረጃ ሰጪያችን ለሚመለከታቸው አካላት በሙሉ በጋራ በመሆን አስፈላጊውን ድጋፍ እንዲያደርጉ ጥሪ አቅርበዋል ይላል። ጣቢያችን ከተለያዩ ጉዳዩን ከተከሰተበት ሰዓት አንስቶ ስለ ጉዳዩ ተጨማሪ መረጃዎች ለመሰብሰብ የወረዳው ጸጥታ ኃይሎች ጋር ኃላፊነት ለማግኘት ተደጋጋሚ በእጅ ስልካቸው ቢሞከርም ነገር ግን መልስ ለማግኘት አልቻለም ይላል። እንግዲህ እኚህ ካህን ከዚህ በፊት ሚስታቸው እንዲገለውባቸዋል፣ አሁን ደግሞ እሳቸውንም ጭምር ገለዋቸዋል። 7 ልጆች አላቸው። 7 ልጆች ገና ልጆች ናቸው። ለአቅመ ስራ ያበቁ ወይ ደግሞ ወጥተው ስራ መስራት የሚችሉበት ደረጃ ላይ እድሜም ላይ ሳይሆኑ አንደኛ እርዳታ ያስፈልጋቸዋል። ከዛ በተጨማሪ ግን በባለፈው እንደነገርኳቸው ቤተክርስቲያን እንዲህ በሰው ዕቃ ውስጥ እያለች አባቶቻችን እየተገደሉ ካህናት እየታረዱ ቤተሰቦች እየተበተኑ የኛ አባቶች ምን እያደረጉ ነው? በባለፈው ማስጭ ነበር። ባለፈው አዳነች አቤቤን ሽልማት ሊሸልሟት ነው ብያችሁ ነበር። የወርቅ ሽልማት ተዘጋጅቶላቸዋል ብዬ ነበር። ይኸው ዛሬ እንግዲህ ያስገነባውን 7 ወለል ህንፃ ቤተክርስቲያን የተገነባ የተባለውን ህንፃ እንግዲህ አስመርቀዋል። ይኸው የምትመለከቱት ይሄ ነው። ሁለገብ ህንፃ ነው። አባታችን ቅዱስነታቸው ነበሩ። ለሷም ይኸው እንዳልኳችሁ የመስቀል ሀብሉን እንግዲህ አበርክተውላቸዋል። ሳዊሮስን በደንብ አድርገው በኩራትም ሲዘረዝሩ ነው የምታያቸው። ስጦታ ሲበረከትላት ምን ሲላት ነበር። የሆነ ሆኖ በዛ በኩል አባቶቻችን ካህናት ይገደላሉ። በሰው ዕቃ ውስጥ ናቸው። ክርስቲያን ኦርቶዶክሳውያን በራሱ በመከራ ውስጥና በሰው ዕቃ ውስጥ ሆነው ይገኛሉ። በዚህ በኩል ደግሞ የምንጣት ደግሞ ለገዳዮቻችን ለአራጆቻችን ደግሞ የወርቅ መስቀል የወርቅ ሀብል እንግዲህ በአንገታቸው ላይ እናጠልቅላቸዋለን ማለት ነው። እጅና ጓንት ሆኖ ማለት ይህ አለ። ወደ ጉዳዮቻችን እንምጣ። ወደ ቪዲዮዎቻችን ሪያክሽን የምንሰራባቸው ጉዳዮቻችን ላይ እንግዲህ ዮኒ ማኛን ቅድም አስችላችሁ አልነበረ? እንደው በዚህ አጋጣሚ አንድ ደስ ያለችኝ የሆነ ፈገግ ያስባለችኝ ቪዲዮ ስለሆነች ላሳያችሁ። የለቡ ቅንጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። ብልሆች ቀድመው ገዝተው ብዙ አትርፈዋል። አሁንም አረፈደም። በመረጡት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ ማለትም ከ56 ካሬ እስከ 190 ካሬ በመረጡት የወለል አማራጭ የቤት ባለቤት መሆን ይችላሉ። ሊኖሩበት ቢፈልጉ ሰላማዊ መንደር፣ ሊያከራዩት ቢፈልጉ በጥሩ ዋጋ የሚያከራዩት፣ መልሰው ቢሸጡት የሚያተርፉበት 40% በ3 ዓመት ከፍለው 60%ን ደግሞ ቤቱን እየኖሩበት ወይም ማከራይተውት እስከ 20 ዓመት በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸው ዲኤምሲ ሪል ስቴት ይህን ቪዲዮ አይተው ለሚመጡ 10 እድለኞች እስከ 30% የሚደርስ ልዩ ቅናሽም አዘጋጅቷል። ከ487 ሺህ ብር ቅድመ ክፍያ ጀምሮ ለአጭር ጊዜ በሚቆየው የዋጋ ቅናሽ ተጠቅመው ለዘመናዊ መንደራችን የቤት ባለቤት ለመሆን ፈጥነው ከታች ባለው ስልክ ይደውሉ። ቸሬ አዲስ ነገር እኮ መጣ። አንተ ምንድን? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጧት ጧት ፀሐይ ትወጣለች። ምንድን? ጧት ጧት ፀሐይ ትወጣለች።
ዛሬ ነው እንደ ፀሐይ መውጣት የምታውቀው? አንተስ ኢየሱስ ጌታ መሆኑን ዛሬ ነው የምታውቀው? አንዳንዶች እንደዛ አለ በራልን በሚል እሳቤ ዛሬ ገና ክርስቶስ ጌትነቱን ያወቁ ይመስላሉ። ቅዱሳን መጻሕፍት ግን ከ2000 ዓመት በፊት ጭምር ክርስቶስ ጌትነቱን አምላክነቱን ሲናገሩ እንደነበር ደግሞ እናውቃለን። አሁን ተነስቶ ግን ኢየሱስ ጌታ ይላል። እኛ እንደው ምን ብለን እንደሰበክነው ባናውቅም ይላል። እስቲ ዛሬ እንግዲህ ዮኒ ማኛ ጋር ነበረው አንድ ኦርቶዶክስ ነኝ ብሎ የሚያስብ ሰው የተናገረው ነገር ላሰማችሁ። እኔም ኦርቶዶክስ ነኝ። ባለማዕተብ በልዩነታችን ውስጥ ወንድምነታችን እንጂ ደስታ ለማየት የሚመጣውት እግዚአብሔር ተመሰገነ። እንኳን ለዚህ ለውጥ አበቃን። ልዩነት ውስጥ እስከዛ ይኖረናል፣ አሁን እንኖራለን። ስለዚህ እኔ እዚህ መገኘት ደስታዬ ለመግለጽ ያክል ነው። የእውነት በጣም ደስ እንግዲህ እንደሚታወቀው ዮኒ ማኛ በትናንትናው ዕለት ወደ ፕሮቴስታንቱ ዓለም በይፋ ተቀላቅሏል። እንግዲህ ያው ከኛ ቤት አንዲት ነፍስ ከክርስቶስ እቅፍ ከእውነተኛይቱ ቤተክርስቲያን አንዲት ነፍስ ስትወጣ እጅግ ያሳዝነናል። እግዚአብሔር ልቦናውን ሰጥቶ ደግሞ በሌላ ጊዜ እንደሚመለስም ተስፋ አደርጋለሁ። እዚህ ላይ ግን ማንሳት የፈለኩት እንዴት ነው ክርስቶስ በማይመለክበት ቦታ እውነተኛ ሃይማኖት ባልሆነበት ቦታ እኛ ኦርቶዶክሳውያን በማናምንበት ቦታ ባንገታቸው ማተብ ያሰሩ ያውም ደግሞ ኦርቶዶክሳውያንን የሚሉ አካላቶች በዚህ ቦታ ተገኝተው እንኳን ደስ ያለ እንኳን ለዚህ አበቃ የሚሉት በጣም ይቻላል እንደዚህ ማድረግ? ኦርቶዶክስ ሆኖ ከህብረቱ ከብርሃኑ ወደ ጨለማው ለሄደ ሰው ሄዶ እንኳን ደስ ያለ እንኳን ለዚህ ነገር አበቃ እኔ ኦርቶዶክሳዊ ነኝ ያንተን ደስታ ለማየት ነው የመጣሁት ይባላል ወይ? ኦርቶዶክሳውያን ሆነን እንዲህ ማድረግ ይቻላል ወይ? ከሁሉ ጋር ቢቻላችሁ በሰላም በፍቅር ኑሩ የተባልነው በሃይማኖት ጉዳይ ነው። ይሄ ሰውዬ እኮ ትዳር አይደለም ያዘው እውነተኛ ህይወትን ነው እያጣ ያለው ወደ ጨለማ ነው እየሄደ ያለው። እስቲ መልሱልኝ በቅንነት ይሄ ይቻላል? ሌላ ሁለተኛ መጠየቅ የምፈልገው በመጽሐፍ ቅዱስም ውስጥ በታሪክም በተለያየ ነገር ሴት ሆና ስታጠምቅ አለች? ሴት ሆና የክርስቶስን ስጋና ደም የምትሰጣለች? ይህም ካለ በደንብ መልሱልኝ። ኮፒ ሊንክ እና ሼር አድርጉት። እሺ እናመሰግናለን ወንድማችን ሶል። ይሄ ማለት ይሄኛው ጣት ሲቆረጥ ይሄኛው ደስ ይለዋል ወይ ደግሞ ይሄኛው ደስ ይለዋል እንደማለት ነው አሁን እየሆነ ያለው። ከክርስቶስ ህብረት ከጉባኤው ከክርስቶስ አካልነት እየተገነጠለ እየወጣ የክርስቶስ አካል ነኝ የሚለው ሰው እንኳን ደስ አለ ብሎ እንዴት ሊለው እንደሚችል እንዴት አይነት ሞራል እንዳገኘ ግን መድኃኔዓለም ክርስቶስ ይወቅ። በምን ተአምር ነው ሰው ከጉባኤው እየወጣ እየመነፈቀ እየካደ ከቤተ ክርስቲያን ህብረት ከጉባኤው እየተለየ እያወቁ እንኳን ደስ አለ የሚባልበት አቅም ከየት አገኙ? እኔ ግራ የሚገባኝ ነገር እሱ ነው። ከቤተክርስቲያን ህብረት እየወጣ ከወይን ግንዱ እየተለየ ወደ መንፈቅናው እየሄደ ወደ ሲኦል እየሄደ እያየ እንኳን ደስ አለ እንዴት ይባላል? ምን አይነት ኦርቶዶክሳዊነት ነው ይሄ? ኦርቶዶክሳዊነት ወንድምነትህን እያጣኸው ስጋ መሆንህን እያጣኸው ከክርስቶስ ብልትነቱ እየተለየ እያየህ እንኳን ደስ አለህ ሊባልበት የሚችልበት ምክንያት ምንድን ነው? አንዳንዴ ምን አይነት ጓደኝነት እንኳን እየሆነ እንደሆነ አላውቅም። መድኃኔዓለም ክርስቶስ ይቅረበን በእውነት። ወደ ዘማሪቷ ልምጣ። ዮርዲን ያው ተመልሳለች ተብሏል። በእርግጥ በፊት ብዙም አላውቃትም ማለት ብዙም እንደዚህ መዝሙሮችን እንደዚህ የታዳጊዎችን መዝሙር የማዳመጥ ሰው ስላልነበርኩኝ በተለያየ ምክንያት እሱ ሌላ ጊዜ እናወራዋለን አላውቃትም ነበር። ታዲያ አንዲት እህት ስለ ዮርዳኖስ ተናገረችውን አቅርብና እኔ መሀል ላይ ኮሜንት ማድረገው ነገር ላይ ኮሜንት አደርጋለሁ። ሰላም እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ስለ አንዲት ዘማሪት ዮርዳኖስ ደረጀ ሀሳብ ለመስጠት ነው። ሁለት አገልጋዮችን ለማነጻጸር ወደድኩኝ ዛሬ ሐዋዝና ዘማሪት ዮርዳኖስ ደረጀን ማለት ነው። ሐዋዝም ክዶን የተመለሰው ዮርዳኖስም ክዳን የተመለሰችው ማለት ነው። ስለዚህ ሁለቱም አንድ የሚያደርጋቸው ነገር ወደ ቀደመ ሃይማኖት ወደ ኦርቶዶክስ ተዋህዶ መመለሳቸው ነውና በጣም የገረመኝ የሐዋዝ ጊዜ ምድሩ እስኪንቀጠቀጥ ቤተክርስቲያን ጉድስ ከሚባል ድረስ ሐዋዝን ተሸክማችሁት ሲዞሩ ነበር ማለት ነው። በጣም ደስ ይላል። እኔ የሐዋዝ መመለስና
እንደዛ አቀባበል ስለተደረገለት በጣም ደስተኛ ነኝ። በቅርብም ስለማቀው ደስታዬንም ገልጬለታለሁ። በጣም ነው ደስ ያለኝ። በጣም የምቆጭበት ዘማሪ ነበር። ነገር ግን የተደረገለት አቀባበል ተደርጎለታል ማለት ነው። እዚህ ጋር ደግሞ ዘማሪት ዮርዳኖስ ደረጀ ያው ወደ ኦርቶዶክስ ተዋህዶ ቤተክርስቲያን ተመልሻለሁ ብላ እንደማንኛውም ሰው ቀኖና ወስዳ ተመልሳለች ማለት ነው። እሺ እዚህ ጋር አንድ ሐሳብ ልስጥ። ወይስ የዮርዳኖስ መመለስ እና የሐዋዝ መመለስ እያነጻጸረች ነው። ማን ነው ፌመስ የነበረው በወቅቱ ወይ ደግሞ ማን ነው ዝማሬ የሚታወቀው ማን ነው በአገልግሎት የሚታወቀው የሚለው ነገር ላይ አትሊስት መሰረት የሚጥለው እሱ ነው ብዬ አስባለሁ። ከሐዋዝና ከዮርዳኖስ ማን ነበር ብዙ ዝማሬዎች የሚታወቁለት በብዙዎች ዘንድ ተደማጭ የነበረው ማን ነበር ቢባል እውነታው ሐዋዝ ጋር የነበረ ነው። ሐዋዝና እዝራ በጣም ተደማጭ የነበሩ በጣም ብዙዎች ጆሮ ላይ የገቡ የነበሩ በጣም ብዙዎች የሚያውቋቸው የነበሩ ናቸው። ዮርዳኖስ ግን ያን ያህል ታዋቂ አልነበረች። እኔ በግሌ አላውቃት ነበረ። ግን ሐዋዝና እዝራ ግን የምናውቃቸው በጣም ብዙ ተደማጭነት ያላቸው በጣም ብዙ ሰሚ የነበራቸው አካላት ናቸው። ስለዚህ ሁለቱም ሲመለስ ሁለቱም ድረስ አቀባበል አይኖራቸውም። ለምን ሲባል ከታዋቂነታቸው ሰው ከሚያውቃቸው አንጻር ነው። ሰው ሊያሞግሳቸውም እንኳን ደህና መጣህ እንኳን ደህና መጣሽ የሚባሉት ከሚያውቀው አንግል ከሚያውቀው ክብደት አንጻር ነው። ለምሳሌ በጋሻው አሁን እግዚአብሔር ፈቅዶለት ቢመለስ በጣም አቀባበሉ ከባድ ነው። ለምን ሲባል በጣም ብዙዎች ዘንድ ተደማጭ የነበረ በጣም ብዙዎች ዘንድ የሚሰማ የነበረ ሰው ስለሆነ ማለት ነው። ስለዚህ ክብደቱ የወንድነት የሴትነት አለ ብቻ ሳይሆን ታዋቂነታቸው ምን ላይ ነበር የሚለውን ነገር በደንብ ፎከስ ቢደረግ ይሻላል ብዬ አስባለሁ። ለማንኛውም የምታነሳው ሀሳብ ለምንስማው የእሷ ለየት የሚያደርገው ገና በ15 ዓመቷ ተደፍራ ስቃይ የደረሰባት ወይም ደግሞ ጥቃት የደረሰባት ሴት መሆኗ ደግሞ ለየት ያደርጋታል። ስለዚህ እኔ የምጠብቀው ምንድነው ከሐዋዝ በተሻለ በተለየ ሁኔታ እቺን ልጅ ሴትን በመሆኗ ዘማሪ በመሆኗ ጥቃት የደረሰባትን በመሆኗ አቅርባቿት። እኔ አንዳንድ ሰው እንዴት እንደሚያስብ ባላቅም በጣም ይቅርታ አድርጉልኝና እንዴት እንደሚያስብ ባላቅም ይህች ሴት እኮ መደፈሯን ያወቅነው ገና በዚህ ሳምንት ነው። ይህ 15 ቀን ውስጥ ነው መደፈሯን አውቀን እኛ በሚዲያ እያስጮህን ያለ ነው። የዛሬ ዓመት ከታድሶ ስትመለስ መደፈሯን በምን እናውቃለን? አለም ደግሞ ተደፍራ እንደነበርና በጣም ብዙ መከራ ደርሶባት እንደነበር በምን እናውቅ እንችላለን? ጠንቋይ አይደለ? ጠንቋይ አንቀልም። አለም ደግሞ ሲመልሷት ስለ ሰው ታሪክ አልነገሩም፣ በሚዲያ ወጥተው አልነገሩም። ይህች ልጅ እኮ በደል ደርሶባት ነው የወጣችው ተብላ አይደለም የተነገረ ነው። በቃ አንዳንድ ዘማሪ ተመለሰች፣ እግዚአብሔር ይመስገን እንኳን ደህና መጣች ትባላለች። መደፈሯን ያወቅነው አሁን በዚህ 2 ሳምንት ነው። ለዛም ነው በሚዲያ እያስጮህን ያለ ነው፣ ፍትህ እንዲገኝ እያስጮህን ያለ ነው። ለዛ እንጂ የዛን ጊዜ የምናውቃት መስሎ ለምንድን ነው እንዲህ ያለው ሆነው? በዛን ጊዜ እኮ ተደፍራ ነበረ እንዴት ሊባል ይችላል? ባላወቅነው ባልነበርንበት ዘመን ስለማናውቀው መረጃ እንዴት አድርገን ሰው እንዲዘገብ ነው ይፈልጋል? ወይ ደግሞ እንዴት አይነት አቀባበል እንዲደረግ ነው ይፈልጋል? አንዳንዴ ነገሮች ባይለጠጡ ጥሩ ነው። በሰው ባወቀ ሰዓት ላይ ሊናገር ይችላል። ሰው በሰማ ሰዓት ላይ ሊናገር ይችላል። ሰው ባወቀ ሰዓት ላይ መረጃው ሊያቀብል ይችላል። ባላወቅነው ነገር ላይ ግን እንዴት አቀባበል ተደረገላት? እሷ እኮ ተደፍራ ነበረ፣ በዛ ላይ ሴት ነች እንዴት ሊባል ይችላል? ሁለቱም ለክርስቶስ አንድ ናቸው። ሁለቱም የክርስቶስ አካላት ነው የሆኑት። ስለዚህ እኩል ነው የምንቀበላቸው ብንቀበላቸው። ግን ሚዛን ያዘው ደግሞ ሰው ደግሞ ባወቀው መጠን ደግሞ በሚያውቀው ልክ ወይ ደግሞ ታዋቂነቱን ልክ ሰው ደግሞ ሊያጨበጭብለት ይችላል። ሁለቱም ግን በክርስቶስ ዘንድ አንድ ናቸው። መደፍራን አወቀው ግን አሁን ገና 2 ሳምንቱ አካባቢ ላይ ስለሆነ ማለት ነው። እንደ ጸጋዬ የተለየ አቀባበል ልታደርጉላት ነበር የሚገባውና እኔም የምጠብቀው ማለት ነው። ስለዚህ ምን ፈርታችሁ ነው? ነውር ትገልጣለች። እስቲ ንጹህ የሆነ ሰው እቺ ሴት አቅርቦ መዘመርም ካለባት ቤተክርስቲያን መድረክ ላይ አዘምሮ እንድትጠቀም ኑሯን እንድትገፋ የተሻለ ደረጃ እንድትደርስ ማድረግ ይችላል ማለት ነው። እስቲ አገልጋዮች ምንድነው የምትጠብቁት? ምንድነው የምትጠብቁት? በጣም ከብዙ ትግል በኋላ ነው ይሄንን ነገር ለማውራት የተገደድኩትና ምን ፈርታችሁ ነው? ተመልሻለሁ ብላ ወደ ኦርቶዶክስ ተዋህዶ ቤተክርስቲያን ተመልሻለሁ ብላ በግልጽ ተናግራለች። ስለዚህ ለምንድነው ማታዘምሯት መድረክ ላይ? ለምንድነው አገልግሎት ማትጠሯት? ምንድነው የፈራችሁት ነገር? በዛ ላይ ሴት ናት፣ የሶስት ልጅ እናት ነች። ደፋሪው ግለሰብ ደግሞ አሜሪካን ሀገር በተክሊል አግብቶ እየኖረ ነው ያለው ማለት ነው። ስለዚህ ፍርዱ
የጊዜ ጉዳይ ነው፣ የሚቀር ጉዳይ አይደለም። የሱና የሷ ፍርድ አይቀርም ማለት ነው። እውነታው በሚወጣው መልኩ ይወጣል። ነገር ግን ምንድነው የምትጠብቁት አገልጋዮች? ለምንድነው ማታሳትፏት እቺን እህታችንን? ለምንድነው ኑሯ እንድታሸንፍ ማታደርጓት? ከሐዋዝ እና ከሌሎቹ በምን ተለይታ ነው እስካሁን ድረስ? ወይ ጨርሽ አገልጋዮች ባካችሁ እቺን እህታችንን አሳትፉ የሚል ሐሳብ ለመስጠት ያክል ነው። አመሰግናለሁ። ሲሆን በነገራችን ላይ ከምንፍቅና የመጣ ሰው እንደው መድረክ ላይ መቆም አይገባውም። እውነት ለመናገር ከዚህ በፊት በጣም ብዙ ጊዜ ተናግሬያለሁ። በእዝራ ላይም ተናግሬያለሁ፣ በሐዋዝ ላይም ተናግሬያለሁ። ከምንፍቅና የመጡ ሰዎች በጣም ጊዜ ይፈጃሉ። ገና ውስጣቸው ያለ መንፍቅና፣ ውስጣቸው የተዘራ መንፍቅና አጽድቶ ለማውጣት ጊዜ ይፈጃል። በራሱ እንኳን አይደለም በቃ ተመለስሽ እንኳን ተመለስ ብሎ መድረክ ላይ ፊት አድርጎ ለማስቀመጥ ይቅርና መንፍቅናቸው ውስጣቸው የሰረጸው መንፍቅና እንኳን ለማስወጣት በጣም ብዙ ጊዜ ይፈጃል። አሁን ላይ ግን እንኳን ደህና መጣህ ተብሎ ሳምንት ሳይሞላ መድረክ ላይ የምናገኛት ሴቶች እየበዛን ነው። መድኃኔዓለም ክርስቶስ ቅድስት ቤተክርስቲያናችንን ይጠብቅልን። አንድ ጉዳይ ላንሳ፣ ከዘመድኩን ጋር ተገናኘ ነው። እንግዲህ ዮርዳኖስ ሀገረ ስብከቱም እንደጻፈው ደብዳቤ ላይ እንደጻፈው ምንም አይነት ደብዳቤ አልተጻፈልንም የሚል ነገር ሰምቻለሁኝ። በአንጻሩ ደግሞ ዘመድኩን ደግሞ አይ ይኸው ዮርዳኖስ የጻፋቸው ደብዳቤ እኔ እጄ ላይ አለ እያልን ያሉ እንስማ እስኪ። እነዚያ ግን ከመሰዊያው ፊት የሚቀርቡ ሰዎች እንትን ማለት አለበት። ተይዟል እኮ በቃ አልቻለችም። ያልቻለች ልጅ ደግሞ ስትጠይቂኝ ከዚህ ጥፊ ሲባል ሚዲያ ላይ ወጣ ስትናገር ደግሞ አሁን ዛሬ እንትን ብሏል። ደስ በሚል ሁኔታ የደብዳቤ ጽፋለች። ደብዳቤ ለሀገረ ስብከቱ ግጥም አድርጋ ደብዳቤ ጽፋለች። ዮርዳኖስ ማለት ነው። ሰኔ ቀን ጠቅሳ 2019 አመልካች ዘማሪት ዮርዳኖስ ደረጀ ለዋሽንግተንና ዲሲ አካባቢው ሀገረ ስብከት ሊቀ ጳጳስ ለቅዱስ ሲኖዶስ አባል ለብፁዕ አቡነ ፋኑኤል ብፁዕ አባታችን በቅድሚያ አባታዊ ቡራኬው ይድረሰኝ ዘንድ በትህትና እየለመንኩ የልጅነት የከበረ ሰላምታዬን በትህትና ላቀርብ እወዳለሁ። ብፁዕ አባታችን መቼም በዚህ ሰሞን በየሶሻል ሚዲያው ላይ በከፍተኛ ሁኔታ ተሰራይቶ በአንድ ካህን ተደፍራ ስለተጣለች፣ የወለደችው ልጅ ስለተከዳባት፣ ልጅነቷን ስለተነጠቀች፣ ከዚያም ለአገልግሎት ወጣ በ16 ዓመቷ ክብሯን ስለተነጠቀች የመንፈስ ልጆ በአንድም ሆነ በሌላ ሰምቶ ይሆናል ብዬ አምናለሁ። ይሁንና ይህን ደብዳቤ ለታሪክም ለፍትም ለብፁዕነቱ ማቅረብ እንዳለብኝ በማመኔ አቤቱታዬን ከእግሮ ስር ተደፍቼ በእንባ አቀርብሎታለሁ። አባቴ ሆይ በሀገረ ስብከቱ እያገለገለ የሚገኝ ቀሲስ ደበበ እስጢፋኖስ በሚባል አገልጋይ የደረሰብኝን የግፍ በተሰበረ ልቦኜ ወደ ብፁዕነቱ እንዳደርስ ሁኔታዎች ግድ ብለውኛል። ይህ ሰው ግፉን ከፈጸመብኝ 15 ዓመታት ቢያልፉም ህመሙ ግን ዛሬም ለኔ የየቀኑ ሰቆቃዬ ነው። አባቴ ሆይ ምንም እንኳን በአንዳንድ ወንድሞች ምክንያት ወሬው ቢሰማም ይህ ሁሉ ዓመት በራሴ አንደበት ሚስጥሩን አደባባይ ሳላወጣ በሽማግሌ በካህናት በሚወዳቸውም በሚፈራቸውም ሰዎች በኩል ቢያንስ ልጁን እንዲረዳ አባትነቱን እንዲቀበል ባስለምንም ልቡን በትዕቢት አደነደነብኝ። አደባባይ የወጣሁት የእሱን ልጅ ይዤ ሲርበኝ የማደርገው ሳጣ፣ ሲደክመኝ መረገጤ ሲያንገበግበኝ፣ በካህናቱ በኩል የሚማልደኝ ባጣ ተስፋ ቆርጬ ነው። ለአገልግሎት ተጠርቼ በመንገድ የመኪና አደጋ ገጥሞኝ ከተሳፋሪው ሁሉ አልቆ ለተአምር እኔ ብቻ በተረፍኩበት በአደጋው በደቀቀው የልጅነት ሰውነቴና ድካሜ ሌሊት ላይ በትራስ አፍኖ አስገድዶ ከደፈረኝ በኋላ አዋርዶኝ ጭራሽ በተክሊል አግብቶ እንደገና ቤተክርስቲያንን ደፈራት። በዚህም ሳያበቃ ቅስና ተቀብሎ በታቦቱ ፊት ቆሞ ስጋው ደሙን እየፈተተ በእግዚአብሔር ላይ ያላግጣል። አባቴ ሆይ ለብቻ የተሸከምኩትን የልጅነት ህመሜ ዛሬ የመላው ኦርቶዶክሳውያን ህመም ሆኗል። የመከራ ልጄ የእናቱ ህመምና መቅዳት ሳያበቃው አባቱን የመፈለግ ስቃይ ላይ ወደቀብኝ። ምን ልመልስለት? አባ ይፍረዱኝ። ይህ ሰው ሌሎች እህቶችንም እየደጋገመ መስበሩን ከገጠሪቱ ኢትዮጵያ እስከ ሀገረ ስብከቱ አሜሪካ ብዙ መረጃ ቢደርሰኝም ገሚሱ ሚዲያ ላይ ቢሰራጭም
ዛሬም ከልቡ ድንዳኔ ንቅንቅ ለማለት በፍጹም ፈቃደኛ አይደለም። አባ ቡራኬው አይለኝና በአሜሪካን በኢትዮጵያም ያሉ በርካታ የህግ አማካሪዎች ሊረዱኝ ቢለፉም አስቀድሜ የእርሶንና የሀገረ ስብከቶን እገዛና ምላሽ ለመስማት ወደድኩ። ዛሬ እኔ ብተወው እንኳን የዚህን ሰው ግፍ የማይተው ምዕመናንን በቅናተ ቤተክርስቲያን የማይተው ምዕመናን በቅናተ ቤተክርስቲያን ቆመዋል። እናም እውነተኛ ዳኝነት የአባትነቱን ፍርድ ጠብቃለሁ። አባ ምን እንደምፈልግ ያውቃሉ? አንደኛ ልጄ አብ ለኔ ሲል ደበበ እስጢፋኖስ ይባላል። የትምህርት ቤት ስሙም ደሙም ታሪኩም ላይ ተለጥፏል። ጎበዝ ተማሪው የመከራ ልጄ አባቴን አምጪ ብሎኛል። አባትነቱን አምኖ የነበረ ቢሆንም መሃል ላይ ክዷልና ክህደቱን ያንሳልኝ። ሁለተኛ አላምንም ካለ የዲኤንኤ ለመስጠት ዝግጁ ነኝና ከህግ በፊት በብጽዕነቶ ምክር ይሁን ተግሳጽ ለምርመራው ፈቃደኛ እንዲሆንልኝ ይታዘዝልኝ። ሶስተኛ የተደፈረችውን ቤተክርስቲያን ያዋረደው ክብረ ክህነት በቀኖና ቤተክርስቲያን መሰረት ፍርድ ይስጡልኝ። አራተኛ ደፍሮኝም ልጅ ወልጄለት ጥሎኝም በምሬት ከሃይማኖት እስከወጣ ገፍቶኝም ቆሎ እስከ መሸጥ ደርሼ ለ15 ዓመታት የተሰቃየሁት ያሸከመኝ ዕዳ ወደ ብፁዕነቶ ርኅራኄ ትድረስልኝ። አምስተኛ ሰዎችን ቀጥሮ በተለያየ መንገድ እያስፈራራኝና እየዛተብኝ በመሆኑም ምንም አይነት አደጋ ቢደርስብኝ ከሱ ውጪ ማንም ሰው ጠላት እንደሌለኝ ብፁዕነቶ ቤተክርስቲያንም የህግ አካላትም እንድታውቁልኝ እወዳለሁ። በድጋሚ ቡራኬው ትድረሰኝ። ዘማሪት ዮርዳኖስ ደረጀ አዲስ አበባ ኢትዮጵያ ብላ ለብፁዕነታቸው ደብዳቤ ጽፋለች። ለብፁዕ አቡነ ፋኑኤል ማለት ነው ጽፋለች። የደሴ ሰባኪ ወንጌል ስሙን ዘንግቼዋለሁ ደውሎ ዝቶባታል። የደሴ ተወላጅ የሆነ ዝቶባታል። ሌሎችም አሉ ዝቶባታል። የትክክል አይደለም። አልወለዱም፣ ደፋሪዎች ናቸው። ሴት በሽ ነው እኮ ነው የሚሉት። የኢትዮጵያ ኦርቶዶክስ ሰባኪ ኮንክ ዘማሪ ነው፣ ሴት በሽ ነው ነፍ ነው በነፃ ነው እኮ ነው የሚሉት። ሴቶችም የዚህን ያህል ርካሽ መሆን የለባችሁም። ርካሽ መሆን የለበ የማንም ገበሬ ገጠሬ ነጭ ለብሶ ምን ለብሶ እዛ ወደ ምረት ላይ ስለቆምና ስለቀለለ እንዴት ርካሽ ትሆናላችሁ? ለአይን አታከተን እኮ ነው የሚሉት። በዚህ ዘመን ነፍ ናቸው እኮ ነው የሚሉት። ወራዳነት እኮ ነው የተያዘው። በጣም ግልሙትና እኮ ነው የተያዘው። እንዴት ርካሽ ትሆናላችሁ? እንዴት መለመን አለበት። እግሩ እስኪቀጥን መለመን አለበት። ሽማግሌ መላክ አለበት። በስነ ስርዓት መሄድ አለበት። እንዴት ሄሎ ነይ እስቲ እፈልግሻለሁ እዚህ ነኝ ያለሁት። እንዴት ምን አይነት ግልሙትና ነው? ምን አይነት አጋንንት ነው? ምን አይነት ሰይጣን ነው? ምን አይነት ርኩሰት ነው? መቆም አለበት። መቆም አለበት። ውድ ናችሁ እናንተ። በእመቤታችን በኩል ቅድስናን ያመጣችሁ ናችሁ። በሔዋን በኩል ውድቀት ቢመጣ በእመቤታችን በኩል እኮ እናንተ ክብር ገነት መንግስተ ሰማያትን መልሳችሁ ያመጣችሁልን። ሴት ማለት እኮ ውድ ናት፣ ክብርት ናት፣ ልዕልት ናት። እንዴት ማንም ሰገጤ ይጫወትበታል? ጫማውን ካልሲውን እንኳን የማያጥብ ጎታታ እዛ ላይ ወጥቶ ማይክ ይዞ ስለደነፋ እንዴት እካኩን ያራግፍባችኋል? እንዴት ይሄን የተቀደሰ ገላ የህዝብ ሽንት ቤት እንዴት ታረጉታላችሁ? እንዴት ማንም ይጫወትባችኋል? ይሄን የምናገረው እንዲሰማችሁ፣ ይሄን የምናገረው እንዲሰማችሁ። እኔ ባለጌ ይባላለሁ፣ እኔ እሰደብበታለሁ። እንዴት መጫወቻ ትሆናለህ? አሁን ደግሞ የተያዘው ፈሊጥ አለቃ ይሆናሉ፣ ጸሐፊ ይሆናሉ፣ ሰባኪ ይሆናሉ፣ ምን ይሆናሉ? ከዛ ሆቴል ይገባሉ፣ ውስኪያቸውን ይበላሉ፣ ቁርጣቸውን ይበላሉ፣ ፍየላቸውን ይበላሉ፣ ጥሬያቸውን ይበላሉ። ሂሳብ ሲባል 35,000 ብር። ስለዚህ ደውሉ ይባላል። አንተ ገሌ ጋር አንተ ገሌ ይባላል። ሄሎ ወለተ ማርያም ልጄ ተባረክሽ አንቺ እኮ ዶናተናተ ማምላክን ምን እኮ እዚህ ከጓደኞቼ ጋር ስዝናዛ
እጣ ወጥቶብን እንትናለን እዶ በይ አስራትሽን ተማርት ተገቢ አይደለም። ቤተክርስቲያኒቷም ዛሬ ምላሽ ሰጥታለች። ፈጣን ምላሽ እኔ በዘመን አይቻል አቅም ሊቀ ጳጳሱ ብፁዕ አቡነ ፋኑኤል ምላሽ ሰጥተዋል። ፈጣን ምላሽ ነው የሰጡት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋሽንግተን ዲሲ እና አካባቢ ሀገረ ስብከት ጽሕፈት ቤት ቀን ሰኔ 20 2017 ዓ.ም ቁጥር አለ የደብዳቤ ጉዳዩ ለመልአከ ጽዮን ቀሲስ ደበበ እስጢፋኖስ የደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ አሌክሳንድሪያ ቨርጂኒያ ይላል፣ ማህተም አለው። ጉዳዩ በማህበራዊ ሚዲያ እርሶን በተመለከተ ስለቀረበው ክብረ ክህነትን የሚመለከት ጉዳይን ይመለከታል። ከላይ በርዕሱ እንደተገለጸው በተለያዩ ማህበራዊ ሚዲያዎች ላይ እርሶን በቀጥታ የሚመለከት ክብረ ክህነቱን የሚያጎድፍ ድርጊት ፈጽመዋል በሚል የቀረበ ዘገባ ህዝበ ክርስቲያኑን ያስቆጣና በስፋትም እያነጋገረ ያለ ጉዳይ መሆኑን ለሀገረ ስብከቱ ከሚመጡ መልእክቶች ተረድተናል። ምንም እንኳን ተበድለናል ብለው በሚዲያ የወጡት አካላት ሚዲያ ከመውጣታቸው በፊት ለሀገረ ስብከታችን በጽሁፍ ያቀረቡት አቤቱታ ባይኖርም በማህበራዊ ሚዲያ የቀረበው የተበዳይና ያን ተከትሎ ከምዕመናኑ ለሀገረ ስብከቱ በስልክም ሆነ በማህበራዊ ሚዲያ የቀረበውን አስተያየት ማክበርና ቀኖና ቤተክርስቲያንን ማስጠበቅ የሀገረ ስብከቱ ድርሻ በመሆኑ እርሶም በሀገረ ስብከታችን በቨርጂኒያ ግዛት የሚገኘው የደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ በመሆኑ ጉዳዩ በቀላሉ የሚታይ ባለመሆኑ ይህ ደብዳቤ ከተጻፈበት ቀን ጀምሮ በ7 ቀናት ውስጥ ለቀረበቦ ጉዳይ የሀገረ ስብከቱ ጽሕፈት ቤት ቀርበው ምላሽ እንዲሰጡ እየጠየቅን በተጠቀሱት ቀናት ውስጥ የማይቀርቡ ከሆነ ግን ቀኖናዊ ውሳኔ የምንሰጥ መሆናችንን ከወዲሁ እናሳውቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አባ ፋኑኤል የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ሊቀ ጳጳስ ግልባጭ አዲስ አበባ ለቅዱስ ሲኖዶስ ጽሕፈት ቤት፣ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት፣ ለዲሲ እና አካባቢው ሀገረ ስብከት ጽሕፈት ቤት፣ ለሶስቱም ግዛት የቤተ ክህነት ጽሕፈት ቤት በሚል ደብዳቤውን ጽፈዋል ማለት ነው። ይህ አሁን እንግዲህ ደበበ ኦሮሞ ነኝ ስለሚል እነ አቡነ ፋኑኤል ጉዳዩን ካልያዙት በስተቀር የሲኖዶሱ ጸሐፊ ብፁዕ አቡነ ዲዮስቆሮስ እንግዲህ እንትን ካልያዙት በስተቀር እንዴት ተገጣጠመ በእናትህ ካልጻፈ በስተቀር ብፁዕ አቡነ ግሩም ነው። አባትየው ዳኛ ልጅየው ቀማኛ ምናምን በደል ላይ ገደል ቤት ሆኖ ይፈረዳል ነው ይገኛል ፍርድ የሚል አንድ ነገር አለና ብፁዕ አቡነ ሳዊሮስ ያው እንግዲህ አንድ ካህን ወልዷል ተብሎ ጥያቄ መጥቶላቸዋል እና ብፁዕነታቸው የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ ናቸው። ብፁዕ አቡነ ዲዮስቆሮስም ያው የቀኖና ጥያቄ መጥቶላቸዋል። እውነት እንግዲህ እንትን ይላሉ። ቅዱስ ፓትርያርኩም እንደ የአሁኑ የቋሚ ሲኖዶስ አባላትን አላወኳቸውም፣ ግን ቤተክርስቲያኒቷ ፈጣን የሆነ ምላሽ ሰጥታለች ማለት ነው። እናመሰግናለን ዘመርኩን። ስለዚህ መሰኛሪ ዮርዳኖስ ጽሕፈት በኋላ ከደብዳቤ በኋላ መሰለኝ የደረሰው መጀመሪያ እንደዛ አልመሰለኝ ነበር። ለማንኛውም ዘመርኩን እናመሰግናለን። በሌላ መረጃ የምንመለስ ነው የሚሆነው። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።